ኦኬ አልዓዛር ደግሞ ክፉ ይልና አሁን ደግሞ በዚህ እሱ ይጽናናል፣ አንተ ደግሞ መከራን ትቀበላለህ ይለዋል አብርሃም። አሁን እዚህ ጋር አብርሃም በምድር እያለ ያ ሰው ባለጸጋ እንደነበረ አውቋል ወይስ አላወቀም ነው? እዚህ ውስጥ የገቢዎች ሰራተኛ ስፔሻሊ ፕሮቴስታንት የሆናችሁ ገቢዎች ውስጥ የምትሰሩ ሰዎች ካላችሁ ወንድማችን ፎሎ አድርጋችሁ ለእያንዳንዱ ለሸጠው ዕቃ ደረሰኝ ካልሰጣችሁ አሽጉበት። የራሴ ንግድ ፍቃድ አለኝ፣ የራሴ እንትን አለኝ። ይቅርታ አድርግልኝና አታቀሳስተር። እኔ ከመንግስት ጋር አላቸው ወይም ደግሞ ቀደር የሚባል ትምህርት አላቸው። አንድ ህፃን ልጅ በተፈጥሮ ክርስቲያን ሆኖ ራሱ ሊወለድ ይችላል። በእስልምና አስተምሮ ማስረጃ አለ። እሱ አሳያቸዋለሁ። አንድ ህፃን ልጅ ሲወለድ ራሱ ከመጀመሪያ ሲፈጠር ጀምሮ ክርስቲያን ሆኖ ሊፈጠር ይችላል። በእስልምና አስተምሮ ሰው ክርስቲያን ሆኖ ሊፈጠር ይችላል፣ ወይም ደግሞ አማኝም ሆኖ ሊፈጠር ይችላል። ከሙስሊም ቤተሰብ የተወለደ አንድ ህፃን ልጅ ባይዘወይ ካፊር ሆኖ ወይም ደግሞ ክርስቲያን ሆኖ የተወለደ ካፊር ማለት ከእስልምና ውጭ አልቻልኩም። ቆይ ደረጋጋ፣ ይቅርታ አድርጉልኝ። ወይኔ ገብርኤል አባቴ ከስንት ድካም በኋላ ፈለገ። እውነቴን ነው የምልሽ፣ ስንት እንደደከምኩ ብታውቅ። ወይኔ ዛሬ ይኸውልህ ፈለገ፣ እኔ ማለት ነው አንድ ጥያቄ አለኝ። እኔ ባይዘዊ የኦርቶዶክስ ልጅ ነኝ ማለት ነው። አንተ ጴንጤዎች ላይክ አንዳንድ ቁጥር ጣፉ እንዳስገባችው አልክ። ላኪን ግን እኔ ኦርቶዶክስ ነኝ። እሺ በቃ ወገኖች ማለት ነው እንትን ይቅርታ አድርጉልኝና ስክሪንሻት አድርጉልኝ ይሄን ጥያቄ ስጠይቅ። ምክንያቱም ከብዙ ሰው ጋራ የተከራከርኩበት ከብዙ ሰው ጋር የደከምኩበት ነው። ካላስቸገርኳችሁ ላይ ስክሪንሻት አድርጉልኝና በሚዲያ ማለት ነው እንዲለቀቅ አድርጉልኝ በእናታችሁ። እሺ ፈለገ ጥያቄውን ልጠይቅ። አዎ ማን እንደሆነ እኮ ስምሽን ሳትነግሪኝ ጉንጫሟ ነው የሚለው ጉንጫሟ ነኝ ነው የሚለው የአባቷ ምርኮኛ እያ ነው። እሺ ጉንጫሟ ታጀን ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ታጀን። እሺ ምንድን ነበረ ጥያቄሽ? ስክሪንሻት አድርጉላት። ይኸውላችሁ በነገራችን ላይ እኔ ስልኬ ስክሪንሻት ማድረግ አይችልም። ቆይ በዚህኛው ስልኬ ስክሪንሻት ላድርግ። ምክንያቱም ስጠይቅ እኔ ለሰውዬው ወስጄ ወይም ደግሞ ሚዲያ ላይ ተለቆ እንዲያየው እፈልጋለሁ። ገባችሁ? ቆይ ምን መሰለ ጥያቄ ፈለገ፣ በነገራችን ላይ ማለት ነው እኔ ብዙ ጊዜ ይሄ ነገር በኦርቶዶክስ ልጆች ላይ ጥያቄ ስለሚነሳብንና አረብ ሀገር ያለን እህቶች ወይም ደግሞ እኛ የገጠር ልጆች አያውቁም ብለው ብዙ ሰዎች ስለሚያፌዙብን ነው። ገባ? ይሄን ጥያቄ የምጠይቀው ማለት ነው ከይቅርታ ጋር ምን መሰለህ ጥያቄው፣ ኦርቶዶክሳውያን ህፃናቶች እኛ ስንወለድ ሳለን ቆይ አንድ ጊዜ ወይኔ እስካሁን ድረስ መረጋጋት አልቻልኩም። ታውቃለህ ፈለገ፣ እውነቴን እኔ በአካል አልመሰለኝም መንፈስ ነው መሰለኝ። ገና ከእንቅልፌ መነሳቴ ነው ባይዘው ደግሞ ማለት ነው። እና ኦርቶዶክሶች ሲወለዱ ህፃናት ሆነው ሳይጠመቁ በፊት ሙስሊም ናቸው። ብዙዎቹ ጥያቄ ነው። እኔ ደግሞ ስንወለድም ሳንወለድም ክርስቲያን ነን፣ ኦርቶዶክስ ነን። ምክንያቱም ጥምቀት የመጣው ከድሮ ነው፣ ከአሁን ነው ማለት ነው። ልጅ እያለን ክርስቶስ በደም ነበር የሚያጸምቀን ጥምቀት ሳይፈጠር በፊት ብዬ ተከራከርኳቸው። እነሱ ግን መጽሐፍ ቅዱሳዊ ወይም ደግሞ መንፈሳዊ ያልሆነ ነገር ሳይጠቅሱ ይከራከሩኛል። እኔ ግን ለምሳሌ ክርስቶስን ምሳሌ አድርጌ ስነግራቸው ሁሉም ሰው ሲያፌዙብኝ ነበረ።
እና ለዚህ ጥያቄ ከነ ማስረጃው አድርገህ እኔ ንገረኝና ለሰዎቹ ሄጅ አስረዳቸዋለሁ ማለት ነው። ደግሞ ስክሪንሻት አድርጉልኝ፣ እኔ ደግሞ ማይክ ይዛለሁ። እሺ ታችን በመጀመሪያ እንኳን ደህና መጣሽ። ያው እታች ያላችሁ ወንድሞች ከአክብሮት ከፍቅር ያው የምታደርገው ነገር ስለሆነ ሁላችሁም አደራ እንዳታዝኑባት። በእስልምና ዙሪያ ላይ በጣም ብዙ ጥያቄዎች ይነሳሉ። እርግጥ ነው በዚህ ጉዳይ ላይ ዮሐዴ እንደው በደንብ ሰፊ መልስ ይሰጥሻል። ነገር ግን ያው እኛም በተወሰነ መልኩ ሀሳቡን ጠቅላላ አድርገን የዛን ያክል ጥልቅ የሆነ ጉዳይ ስላልሆነ ጠቅላላ አድርገን እነግርሻለን። በመጀመሪያ ደረጃ በእስልምናው አካባቢ ከሚቀለዱ ቀልዶች ውስጥ አንዱ ይሄ ነው። ይሄ ሁሉም ሰው ገና በእናቱ ማፀን እያለ ሙስሊም ነበር ምናምን። በነገራችን ላይ እኔም ገና በእናቴ ማፀን ስወለድ እንትን ነበርኩ ምናምን ብለው የሚጃጀሉ በጣም ብዙ ሰዎች አሉ። ልክ እንደ ፍቅር ሲይዝም አይነት አካሄድ ማለት ነው። ሰዎች ግን በአንደበቶቻቸው እንዲህ ስላሉ በዚህ አጋጣሚ ክርስቲያኖች ወንድሞች በቃ ከንፈራችሁ ልትመጡላቸው ነው የሚገባው። የሆነ ብዙ የሚያስረብሽ ነገር አለ። ለምሳሌ አንድ ሰው መጥቶ ዮሐዴን አንተ ህንዳዊ ነህ ስላለው ዮሐድ ህንዳዊ አይሆንም። ህንዳዊ ለመባል የሚያስፈልጉ የሆኑ አንዳንድ ክራይቴሪያዎች አሉ። ያንን ያሟላ ሰው ነው ህንዳዊ ሊባል የሚችለው። አንድ ሰው መጥቶ ግግም ብሎ በቃ አንተ ነህ ስላለ ይሆናል ማለት አይደለም። አንድ ፕሮቴስታንት ወንድማችን አስገብተን አንተ ሰዶማዊ ነህ ስላልነው ነው ማለት አይደለም። ሰዶማዊ የሚያስብለውን ስራ ከሰራ ነው ሰዶማዊ የሚሆነው። ጥምቀት የእግዚአብሔርን ልጅነት ለማግኘት የምንጠመቀው ጥምቀት ነው እንጂ ይሄ እስልምና ይሄ ክርስትና ምናምን ተብሎ ይሄ እንትን ውስጥ የሚገባበት ነገር አለም። በአጭሩ ኢንጀነራል ለመረዳት ያክል ጥያቄው ቀልድ ነው፣ እንደ ቀልድ ያዙት። ስለ ጥምቀት ስናነሳ ግን ከአንድ ክርስቲያን ቤተሰብ የተወለደ ህፃን ኦልሬዲ የክርስቲያን ቤተሰብ ስለሆነ ሀብተ ውልናን ስመ ክርስቲያን እንዲያገኝ ቤተሰቦቹ በልጅነቱ እንዲጠመቅ ያደርጉታል። የሌላ ቤተ እምነት አማኝ ስለነበረ ሙስሊም ስለነበረ፣ ፕሮቴስታንት ስለነበረ፣ ካቶሊክ ስለነበረ፣ የቡዳ እምነት ተከታይ ስለነበረ፣ በእናቱ ማህፀን ውስጥ የሂንዱ እምነት ተከታይ ስለነበረ አይደለም የሚያጠምቁት። ክርስቲያን ስለሆኑ የተወለደ ያ ልጅ በክርስቲያን ቤተሰብ ስለሆነ ክርስቲያን ስለሆኑ እነሱ የቀመሱትን ያንን ድህነት ልጃቸውም እንዲያገኝ ሀብተ ውልናን ስመ ክርስቲያንን እንዲያገኝ ያደርጉታል። በአጭሩ ምሳሌ ልስጣችሁ። ለምሳሌ ህፃን ልጃችሁ ገና አፉን ያልፈታ ህፃን ልጃችሁ ቢታመም ወላጆች ምንድን ነው የምታደርጉት? የትኛውም ቤተ እምነት አማኝ እምነት ተከታይ ብትሆኑ ፕሮቴስታንት ሁኑ ዋቴቨር የትኛውም እምነት ተከታይ ሆናችሁ ህፃን ልጃችሁ በአፉ መናገር የማይችል ልጅ፣ ምንም አይነት ጥያቄ መመለስ የማይችል ልጅ ሲታመም የሚያለቅስ ብቻ የሆነ ልጅ እንደዚህ አይነት ሁኔታ ላይ ያለን ህፃን ልጅ ቢታመም ምንድን ነው የምታደርጉት? ፈቃዱን ሳትጠይቁ ወደ ሆስፒታል ነው የምትወስዱት፣ ወደ ህክምና ቦታ ነው የምትወስዱት። ወላጆች የልጆቻቸውን ፈቃድ ሳይጠይቁ ህክምና ቦታ ድረስ ይዘዋቸው የሚሄዱት ለምንድን ነው? እነሱ በጤንነት ይህን ዓመት ሁሉ የዓመት ጊዜ እንዳሳለፉ ያንን ያክል ዓመት እንደኖሩ ሁላ ልጆቻቸውም ጤናን አግኝተው እንዲኖሩ ስለሚፈልጉ ወደ ህክምና ቦታ ይዘዋቸው ይሄዳሉ። ስለዚህ በክርስቶስ ኢየሱስ ያመኑ ክርስቲያን የሆኑ ቤተሰቦችም ልጆቻቸው እነሱ የቀመቱትን ድህነት እንዲቀምሱ እነሱ የኖሩበትን እውነት እንዲኖሩ ልጆቻቸውን ወደ ቤተክርስቲያን ይዘው ሄደው ያጠምቃሉ። ከዛ ውጭ ግን የሂንዱ እምነት ተከታይ ስለነበረ ነው፣ የቡዳ እምነት ተከታይ ስለነበረ ነው፣ የሽንቶይዝም እምነት ተከታይ ስለነበረ ምናምን የሚባል ቀልድ ግን የለም። ይሄ ጀስት በቃ ለመጀመሪያ ያክል እንደዚህ አይነት ቀልድ ከቀለዱ እናንተ ቁም ነገረኛ ሆናችሁ መልሱላቸው። አይ ግግም ብለው በቃ ነው ካሉ ግን በቃ ይሄ ራስን በራስ ከማስደሰት የማይተናነስ ሀሳብ ነው። ጀስት በቃ ፈገግ ብላችሁ ከፈራችሁ መጣችሁ መሄድ ነው። በአጭሩ ግን እኛ ግን የምናስጠምቀው ወይ ሰው የሌላ እምነት ተከታይ ስለነበረ ነው ወይ? በፍጹም እንደዛ የሚባል ነገር የለም። ስለዚህ አንድ ህፃን ወደ ቤተክርስቲያን ሄዶ ጥምቀትን የሚጠመቀው ቅድም እንዳልኳችሁ ለምንድን ነው? የክርስቲያን ቤተሰብ ውስጥ የተወለደ ህፃን ልጅ ስለሆነ ነው። ከክርስትና ቤተሰብ ውጭ ክርስትና እምነት ተከታይ ካልሆኑ ሰዎች ውጭ የተወለዱ ሰዎች ካደጉ በኋላ ነው ወደ ክርስትና እንዲመጡ ወንጌልን ሰብከን የምንመልሳቸው። ለምን? እነሱ ቤተሰቦቻቸውም ጭምር ከክርስትና ርቀው በምንፍቅና ህይወት ውስጥ የቆዩ ስለነበሩ፣ ስለዚህ ለነዛ ሰዎች ወንጌልን ሰብከን በክርስቶስ አምነው እንዲጠመቁ እናደርጋለን ማለት ነው። ከዛ አንግል እንድትረዱት ነው። ዮሐዴ አይ ቲንክ ከዛም አንግል የሚነሱትን ሀሳቦች አንተ ሞር ስለምትረዳቸው በደንብ ለእህታችን እንድትመልስላት ለአንተ ድሉ ልስጥ አለ። ዮሐዴ
አለው ፈለገ ይሰማል ድምጼ? ይሰማል። ያ ኦኬ እሺ። ቃለ ሕይወት ያሰማልን። ኦልሬዲ መልሰዋል። በክርስትና ያለው ትንሽ ብቻ ሀሳብ ለመስጠት አክቹዋሊ በጣም የሚያስቅ ነው የሚሆነው። ማለት አንድ ሰው ሙስሊም ወይም ክርስቲያን ምናምን ለማለት ቢያንስ ክርስቲያን ለማለት እኛ የምናመጣው ወይም ክራይቴሪያዎች አሉ። ሙስሊም ለመባል ደግሞ በጣም ከባዱ ክራይቴሪያ ምን ማለት ነው? እስከ ጅምሩ ሰረንደር ማለት ነው፣ መገዛት መቻል ማለት ነው ብለው ነው የሚተረጉሙት ራሱ ማለት ነው። አንድ ህፃን ልጅ ገና ሲወለድ መገዛት ምናምን አያውቅም፣ አይችልምም። ኦኬ ሲጀመር ከስሙ ትርጉም ራሱ ስንመጣ ማለት ነው በግድ ለፈጣሪ መገዛት ፕላስ ደግሞ የሆነ በቀን 5 ጊዜ የሚሰግዱት አላ እሱ መስገድ የማይችል እና ደግሞ አላህ አንድ ነው፣ ከዛ ደግሞ መሐመድ መልእክተኛ ነው ያላለ ሰው ሙስሊም አይደለም በሙስሊሞች ሀሳብ ማለት ነው። አንድ ህፃን ልጅ እንደዚህ ብሎ ኮንፌስ ሊያደርግ አይችልም በህፃንነቱ ማለት ነው። ከመጀመሩ ዝም ብለን ጀነራሊ ስንመለከት ማለት ነው። እንትኑ ፈለገ ማይክ ክፍት ነው። ሶ ከመጀመሪያ የቃሉ ትርጉም ይዘህ ራሱ አንድ ህፃን ልጅ እንዲህ ብሎ ኮንፌስ ሊያደርግ አይችልም ማለት ነው። ሶ ህፃን ሙስሊም ሊሆን አይችልም። ሲቀጥል በእስልምና ራሱ አንድ ህፃን ይሄ ፕሪደስቲኔሽን የሚባል ትምህርት አላቸው። መጀመሪያ የእስልምናው የክርስትናውን ከማየታችን በፊት ብዬ ፕሪደስቲኔሽን የሚባል ትምህርት አላቸው፣ ወይም ደግሞ ቀደር የሚባል ትምህርት አላቸው። አንድ ህፃን ልጅ በተፈጥሮ ክርስቲያን ሆኖ ራሱ ሊወለድ ይችላል። በእስልምና አስተምሮ ማስረጃ አለ። እሱ አሳያቸዋለሁ። አንድ ህፃን ልጅ ሲወለድ ራሱ ከመጀመሪያ ሲፈጠር ጀምሮ ክርስቲያን ሆኖ ሊፈጠር ይችላል። በእስልምና አስተምሮ ክርስቲያን ሆኖ ሊፈጠር ይችላል፣ ወይም ደግሞ አማኝም ሆኖ ሊፈጠር ይችላል። ከሙስሊም ቤተሰብ የተወለደ አንድ ህፃን ልጅ ባይዘወይ ካፊር ሆኖ ወይም ደግሞ ክርስቲያን ሆኖ የተወለደ ካፊር ማለት ከእስልምና ውጪ ሆኖ የተወለደ አለ በሐዲሳቸው ማለት ነው። እና በቁርአናቸው በምዕራፍ 18 ላይ ነው የምታገኙት። ይሄ አልኸድር የሚባል አንድ ነብይ ያላቸው አንድ ህፃን ልጅ ገና በህፃንነቱ ይገድለዋል። እና ለምንድን የገደልከው ሲባል ያው ይሄ ሰውዬ ሲፈጠር ጀምሮ ገና ከህፃንነቱ ጀምሮ ካፊር ወይም ደግሞ ሙስሊም ያልሆነ ከእስልምና ውጪ ያለ እምነት ውስጥ ስለነበረ የገደልኩት ይላል። ሶ ከእስልምና ውጪ ሆነው ይወለዳሉ ማለት ነው። በእስልምና አስተምሮ ራሱ አንድ ህፃን ልጅ ሲወለድ ራሱ ሙስሊም ነው ብለው የሚነግሯቸው ራሳቸውን ለማጽናናት ወይም ደግሞ ሰዎችን ለመሸወድ ነው የሚሆነው ማለት ነው። ሰዎችን ለመሸወድ ወይም ደግሞ ራሳቸውን ለማጽናናት ነው የሚሆነው። መሐመድ ራሱ ምን ብለዋል? ህፃናት ገና በአባታቸው ወገብ እያሉ ነው ወይም ሙስሊም ወይም ደግሞ ክርስቲያን ወይም ኤቲስት ምናምን ሆነው እንዲወለዱ የሚያደርጋቸው ገና በእናታቸው በአባታቸው ወገብ እንደዛ እያሉ ነው በእንደዚህ አይነት ስቴት ውስጥ እንዲሆኑ የሚያደርጋቸው። እና አንድ ህፃን ልጅ ራሱ ሲሞት አሁን በእነሱ አረዳድ አንድ ህፃን ልጅ ከሞተ ወዴት ነው የሚገባው ማለት ነው? ሙስሊም ከሆነ ወደ ጀነት ነው ማለት ነው አይደል? ግን መሐመድ ምን ብሎ እንደተናገረ አንዴ ልክፈትና ላሳያችሁ። እሺ ከዛ በኋላ ቀጥታ የክርስትናውን ደግሞ ምንድን ነው ለምንድን ነው ህፃናት የምናጠምቀው የሚለውን እናያለን። ኦኬ ይታያል። ኦኬ ቆይ ይታያቸዋል። አንዴ ዙም ላድርገው መሰለኝ። ዙም ኦኬ በጣም ሄደ። እሺ አይ ቲንክ ይታያቸዋል ብዬ አስባለሁ። ተመልከቱ። አውተንቲክ የሆነ ሐዲስ ነው። ሳሂህ ሙስሊም 2662 ቢ ይላል እና ምን ይላል መሰላችሁ? አይሻ the mother of the believers፣ አይሻ ማለት የመሐመድ ሚስት ነች እና የሙስሊሞች ሁሉ እናት ተብላ ትጠራለች። እና reported that a child died and I said ስላለች አንድ ህፃን ልጅ ሞተ ከሙስሊም ወገን የሆነ
የሙስሊሞች ወገን የሆነ አንድ ህፃን ቻይልድ ይታያቸዋል፣ ሞተ። ዘን ይሄ ህፃን ከሞተ በኋላ ምን ይላል? there is happiness for this child who is a bird from among the birds of paradise አለች። ከዛ እቺ አይሻ የተባለች መሐመድ ሚስት ምን ትላለች? ይሄ ህፃንማ በቃ ታድሎ በቃ ገነት ነው የሚገባ ማለት ነው፣ እድለኛ ነው ብላ ትናገራለች ማለት ነው አይሻ። ኦኬ ዜር አፖን ከዛ በኋላ ኦኬ እንደውም ቆይ ምክንያቱ ኃጢአት ምንም ያልሰራ እንደሆነ እዚህ ጋር ስለምትናገር ቆይ ሲ ላይ ላሳያችሁ። 2662 ሲ ላይ ምን ይላል? ከገነት ወፎች መካከል ይሆናል ይሄ ህፃን ልጅ በህፃንነት ነው የሞተው፣ ስለዚህ ታድሎ ገነት ነው የሚገባው ትላለች። ምክንያቱም ትልና ያው the birds of paradise for it committed no sin nor has he reached the age when one can commit sin ምንም ኃጢአት አልሰራም፣ ፕላስ ደግሞ ኃጢአት እንኳን የሚሰራበት እድሜ እንኳን የህፃን ልጅ አልደረሰም፣ ስለዚህ ገነት ነው የሚገባው ብላ ትናገራለች። ማ የመሐመድ ሚስት አይሻ። ከዛ በኋላ መሐመድ he said መሐመድ እንዲህ አለ፣ አይሻ per adventure it may be otherwise ኦኬ በተቃራኒው ሊሆን ይችላል። ምን ገሃነምም ሊገባ ይችላል ማለት ነው። ለምን ደግሞ ገሃነም ሊገባ የሚችለው ይሄ ህፃን ልጅ? የምር እንደ እነሱ አባባል ህፃናት ሁሉ ሙስሊሞች ከሆኑ ስለዚህ ገነት ነው መግባት የነበረበት አይደል? ምክንያቱም ይሄ ህፃን ልጅ ኃጢአትም አልሰራ በኃጢአቱ ነው እንዳይባል ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ እንኳን አልደረሰም። ሶ ምን አለ? አይ it can be otherwise ገሃነምም ሊገባ ይችላል። because አለ ምክንያቱ ለምንድን ነው የሚገባው? because God created for paradise those who are fit for it while they were yet in their father's loin። ምክንያቱ በእስልምና አላህ ራሱ ገና በአባታቸው ዘር ወገብ እያሉ ለገሃነም ብሎ ከፈጠራቸው በቃ ለገሃነም ነው የሚሆነው፣ ለገነት ብሎ ከፈጠራቸው ለገነት፣ ወይም ደግሞ አማኝ ሙስሊም አድርጎ ከፈጠራቸው ሙስሊም፣ ክርስቲያን አድርጎ ከፈጠራቸው ክርስቲያን ነው የሚሆኑት በአባታቸው ወገብ እያሉ። ይህ ህፃን ልጅ ማደግ አይጠበቅበትም፣ አድጎ ማመን ምናምን አይጠበቅበትም። ሶ ገና በህፃንነቱ ሞቶ ራሱ ክፉና ደጉ ማመዛዘን በማይችልበት እድሜ ሞቶ ራሱ ያ ካፊር ሆኖ ሊወለድ ይችላል። አይ በአባቱ ወገብ እያለ ምን ለገሃነም ወይም ደግሞ ለጀነት ብሎ ሊፈጥረው ይችላል። and created for hell those who are to go to hell ይላል። ለገሃነም ብሎ ከፈጠራቸው ደግሞ በህፃንነታቸው በቃ በህፃንነታቸው ቢሞቱም የገሃነም ናቸው፣ ገሃነም ይገባሉ አለ። he created them for hell while they were yet in their father's loin። ምክንያቱም እነሱ ለገሃነም ብሎ ነው ገና በአባታቸው ወገብ እያሉ የሚፈጥራቸው ይላል። አንድ ከሃዲ ሆኖ የተፈጠረ ላሳያችሁና ከዛ ወደ ክርስትናው መልስ እመጣለሁ። ኦኬ 706 ያው ቀድም ቁርአን ላይ ያለ ሐዲስ ነው ማለት ቁርአን ላይ ያለ ሐሳብ ነው መጽሐፋቸው ማለት ነው። ሱራ 18 ላይ ነው ያለው። ምዕራፍ 18 ላይ ነው የምታገኙት ይሄ ሐሳብ ማለት ነው። አልኸድር የሚባል አንድ ሰው ህፃን ልጅ ገድሎ ነው ነብይ ነው በእነሱ ይባላል እና እሱ ህፃን ልጅ ገድሏል እና ለምንድን ነው ህፃኑን የገደለው ብለው መሐመድን ጠየቁት ማለት ነው። I heard the messenger of Allah ምናምን መሐመድን እንዲህ ሲል ሰማሁት። ምን explaining the verse ያንን ክፍል ያንን የቁርአን ምዕራፍ ሲያብራራ ማለት ነው። ምን አለ? as for the youth his parents were peoples of faith ከአባትና እናቱ ራሱ ከአማኝ ቤተሰብ የተወለደ ህፃን ልጅ ነው። ግን አልኸድር የተባለው ነቢይ ለምንድነው ህፃኑን የገደለው የሚለውን አያ ወይም የሚለውን ምዕራፍ ሲያብራራ እንዲህ አለ። he was created infidel the day when he was created በተፈጠረበት ቀን ኦኬ በተፈጠረበት ቀን ምን ሆኖ ተፈጥሯል ነው የሚለው። ኢንፊደል ከሃዲ ሆኖ ተፈጥሯል። ሙስሊም ሆኖ አይደለም የተፈጠረው ይሄ ህፃን ልጅ። ስለዚህ ለዛ ነው የገደለው። ኦኬ አልኸድር የተባለው ነቢይ ህፃኑን የገደለው ለምንድን ነው? he was created ተፈጥሯል። ምን ኢንፊደል አረብኛው ካፊር ይላል። ካፊር ማለት ክርስቲያኖች ናቸው ይላሉ። ሶ ኢንፊደል ሆኖ ተፈጥሯል ወይም ካፊር ሆኖ ተፈጥሯል ይሄ ልጅ ማለት ነው። ለዛ ነው የገደለው ብሎ መሐመድ ሲያብራራ ትመለከታላችሁ። ሶ ከዚህ ከራሳቸው አስተምሮ ጋር ራሱ እንዴት እንደሚጋጩ ለማሳየት ያክል ነው። ዘን በክርስትናው ታዲያ ህፃናት ለምንድነው የሚጠመቁት? ሙስሊም ስለነበሩ ነው አይደለም።
አክቹዋሊ ሙስሊም ስለነበሩ ሳይሆን አዳማዊ ስለነበሩ ወይም ደግሞ አዳማዊ ስለሆኑ። ማንኛውም ሰው ሲወለድ በቀደመው አዳም አዳማዊ ሆኖ ይወለዳል። በዳግማዊ አዳም በክርስቶስ ደግሞ ክርስቶሳዊ የእግዚአብሔር ልጅ መሆን የግድ ሰው ሁሉ ስለሚያስፈልገው ነው። የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ተብሎ በመጽሐፍ ቅዱስ ጌታ ስላዘዘ ነው። የሰው ልጅ ሁሉ በአዳም በቀደመው አዳም ምክንያት ሟቲ፣ ፈራሽ፣ በስባሽ ሆኖ ተወልዷል። ማንኛውም ሰው ልክ ዘፍጥረት ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ። ዘፍጥረት ምዕራፍ 5 ከቁጥር 1 እሺ ልክፈት አንዴም አሁንም ተመልከቱ። ዘፍጥረት ምዕራፍ 5 ከቁጥር 1 ጀምራችሁ ስትመለከቱ አስቀድሞ ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር አምላክም የሰውን ልጅ በመልኩና በአርአያው በመልኩና በአምሳሉ ፈጠረ ይላል አይደል? አዳም አስቀድሞ የተፈጠረው በእግዚአብሔር አርአያና አምሳል ነበረ። ነገር ግን የእግዚአብሔር ትእዛዝ በመጣሱ ምክንያት ይህንን መልኩና ምሳሌውን አጥቶታል። የሰው ልጅ መልክና ምሳሌው አጣ ዘንድ አዳም የሚወልዳቸው ሁሉ በእግዚአብሔር አምሳልና ምሳሌ መሆን ቀርቶ በማን መልክና ምሳሌ ሆኑ? በአዳም። ልክ ዘፍጥረት ምዕራፍ 5 እንዲህ ይላል፣ የአዳም ትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው ይላል። አዳም ሲፈጠር አስቀድሞ በማን ምሳሌ ነበረ? በእግዚአብሔር ምሳሌ። ከዛ በኋላስ ወንድና ሴት አድርጎ ፈጠራቸው ይላልና ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። አዳም ተብለው በእግዚአብሔር አምሳልና መልክ ተፈጥረው ተባርከው ነበር የተፈጠሩት። ይህንን መባረክ ግን በራሳቸው ስህተት አጥተውታል ማለት ነው። አዳም ከዛ በኋላ ከገነት ተባረረና ልጆችን መውለድ ጀመረ ማለት ነው። አዳምም 230 ዓመት ኖረ ከገነት ወጥቶ ማለት ነው። ልጅንም በምሳሌውና እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው ይላል። ተመለከታችሁ? አዳም አሁን ከዚህ በኋላ በማን በራሱ በአርአያውና በምሳሌው ልጆችን መውለድ ጀመረ ማለት ነው። አዳም ሰዎች ሲወለዱ ሁሉ በማን አርአያና ምሳሌ ነበር የሚወለዱት ማለት? በአዳም በቀዳማዊ አዳም በእርሱ መልክና ምሳሌ ማለት ነው። ልክ ሮሜ ምዕራፍ 6 ላይ ደግሞ በቀደመው አዳም ምክንያት ሟቲ የነበረው የሰው ልጅ በዳግማዊ አዳም በክርስቶስ ሕያውና ትንሣኤ ያለው መሆን ደግሞ ይገባዋል እና ምን አለ? እሺ ቁጥር 2 ላይ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት ምዕራፍ 5 ሳይሆን ምዕራፍ 6። እሺ እንዲህ ይላል ከቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ማለት አስቀድሞ የነበረ አዳም አሮጌው ሰው ይላል። በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አለ? ተቀበርን ይላል። ከክርስቶስ ጋር በአዲስ ሕይወት ለመመላለስ ነው የምንቀበረው ማለት። ኦኬ አንድ ሰው ሲጠመቅ በአዲስ ሕይወት ለመመላለስ አስቀድሞ የነበረው በአዳም ምክንያት አሮጌ ስለነበረ ማለት። ከዛ በኋላ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከክርስቶስ ሞት ጋር አንድ የሆነ ሰው ከትንሣኤው ጋር ደግሞ አንድ የሆነ የክብር ትንሣኤ ይነሳል ማለት ነው። ስለዚህ ሕፃናትም ከክርስቶስ ሞት ጋር አንድ ለመሆን ከዛስ ከክርስቶስ ትንሣኤ ጋር ህብረት እንዲኖራቸው ነው የሚጠመቁት ማለት ነው። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌ ሰው ከማን ጋር ይሰቀላል? በመስቀል ከክርስቶስ ጋር ይሰቀላል ማለት ነው። በጥምቀት አሮጌ ሰዋቸውን ይጥላሉ፣ ክርስቶስን ይለብሳሉ ማለት ነው። ክርስቶስን ይለብሱታል፣ የእግዚአብሔር ልጅነትን ያገኙበታል ማለት ነው። ልክ አንደኛ ቆሮንቶስ በምዕራፍ 15 ላይ በቀደመው አዳም ሞት እንደመጣ እሺ ቆይ አንደኛ ቆሮንቶስ ምዕራፍ 15 እንትኑ ስላይድ ያደርጋል ይቅርታና እሺ
የቀደመው አዳም ኦኬ ከቁጥር 40 አይደል? እሺ ከዚህ አካባቢ ይመስለኝ። እንዲህ ይላል ከቁጥር 42 ጀምሮ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ እሺ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይልና እንዲሁ ደግሞ ይላል። በደንብ አስተውል። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ያለው ተብሎ እንደተጻፈ ተጽፏል። ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል። የዚያን የመሬታዊውን መልክ እንደለበስን በደንብ አስተውላውን ቁጥር 49 ላይ የዚያን የመሬታዊውን መልክ እንደለበስን የአዳምን ማለት ነው። በመውደቁ ምክንያት መሬታውያን አፈርነ ወደ አፈር ትመለሳለህ ተብለን ፈራሽ በስባሽ ሆነን ነበረ። ስለዚህ መሬታዊ እንደሆነ የቀደመው ሰው መሬታውያን የሆኑት ደግሞ እንዲህ ናቸው ይልና የዚያን የመሬታዊን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። የሰማያዊው መልክ የክርስቶስ ለመልበስ ነው። ሕፃናት በአዳም ምክንያት መሬታውያን ሆነው ነበረና ማለት ነው። ሰው ከዚህ አንጻር የሚታይ እንጂ ፈጽሞ ሙስሊም ቆይቶ ክርስቲያን ለማድረግ ጭራሽ ሲጀመር በክርስቶስ ሰዓት እስልምና የሚባል ታሪክ እኮ አይታወቅም። እንኳን በክርስቶስ ሰዓት ይቅርና እንኳን በዚህ ሰዓት ጥምቀት በተሰጠበት ሰዓት ይቅር እስልምና ሊታወቅና ከ600 ዓመት በኋላ ኦኬ ከክርስቶስ ሞትና ትንሣኤ ከምን ከ600 ዓመት በኋላ ስለመጣው እስልምና ነው አጥምቅ የተባሉ። ኦኬ በጭራሽ አይደለም። ሙስሊም ስለነበሩ በጭራሽ አይደለም። ማንኛውም ሰው ዳግመኛ ተወልዶ የእግዚአብሔር ልጅነት ካላገኘ በስተቀር በአዳም ምክንያት ወድቆ ስለነበር ማለት ነው ወደ እግዚአብሔር መንግስት ፈጽሞ መግባት ስለማይቻለው ለዛ ነው። ይሄ ነው ትምህርታችን። እግዚአብሔር ይስጥልኝ። አይ ቲንክ አበዛሁት መሰለኝ። እናመሰግናለን ዮሐዴ፣ ቃለ ሕይወት ያሰማልን። እህታችን ተመልሶልሻል አይደል? በጣም ተመልሶልኛል። እውነት ለመናገር እግዚአብሔር ይስጥልኝ። ማርያምን እኔ እንደዛ አልጠበኩም። እኔ ማለት ነው በነገራችን ላይ እኔ ብዙ ጊዜ የእውነት ፈተና ማለት ትችላላችሁ። እኔ አንድ ተራ ወንበዴ ሽፍታ የሆንኩ ሰው ነኝ። ላኪን ግን በእምነቴ በኦርቶዶክስነቴ ተመጡብኝ አንገቴን እሰጣለሁ። እኔ ብዙ አመት ስደት ተሰደድኩ በህፃንነቴ ነውና ያው የገጠር ልጅ ነኝ ብያቸዋለሁ። የገጠር ልጅ ስንሆን ብዙ ጊዜ ጫና ይደርስብናል ስለማንማር፣ ያው ቤተክርስቲያን ብዙ ጊዜ ስለማንሄድ ማለት ነው። እና እንደዛ ስለሆነ እኔ አልተማርኩም። የቀለም ትምህርት ግን ተምሬያለሁ። ላኪን ግን የቤተክርስቲያን ትምህርት አልተማርኩም። እንደዛ ስለሆነ ብዙዎቹ ይጠይቁኛል፣ እኔም እነግራቸዋለሁ። መጽሐፍ ቅዱስም ገልጬም እንትንም ሆኜ አስተምራቸዋለሁ። ግን ውሸትሽን ነው። እኔ አንድ በቃ እኔ አለ ተራ ሰው ስለሆንኩ ነው መሰለኝ አያምኑኝም። ብዙ ቪዲዮም አምጥቼ ያስተማሩትንም ሳሳያቸው የውሸትሽን ነው ብለው እንትን ይሉኛል እና ስለሚገርመኝ ነው። አረ ደግሞ ኮሜንታተሮች ሲሸምኑ ተማሪ እንደው ለማንኛውም ማለት ነው ፈለገዬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እውነት ዝቅ ብለህ ስላከበርከኝ እግዚአብሔርን ቃላት የለኝም። ብዙ ጊዜ ነው የደከምኩት። ቪዲዮ ማየት ትችላለህ ምናምን ገብተህ ማየት ትችላለህ። ብዙ ጊዜ ነው ኮምተው ገብቼ ለማግኘት ሄዳትም ያለው በጣም እና በጣም ነው የማመሰግነው። እውነት እግዚአብሔርን አሁን ተንቅልፌ ስነሳ ማለት ነው ስታስገባኝ ፍራሽን አንስቼ ነው የጮፍኩት። እውነት አልቻልኩም። በጣም አመሰግናለሁ። ስክሪንሻት ያደረጋችሁ ወገኖች እንትን ልቀቁልንና ቪዲዮ እንዲሰራጭ አድርጉልኝ። ተወዳጆች የፈለገ አትናትዮስ በሙሉ ተከታዮች እግዚአብሔር ይስጥልን፣ እናመሰግናለን። ካላስቸገርኳችሁ ሎረጅ ከይቅርታ ጋራ እንደዚሁ አንዳንዴ ብቅ እያልኩኝ እማራለሁኝ።
ምክንያቱም ብዙ ይቀረኛል። እኔ እንደምታዩኝ ቤቴን ገብታችሁ ብታዩት የሽፍታ መጨረሻ ነኝና ወንበዴ ስለሆንኩኝ ወደ ቤት እንድትመልሱኝ ስል በአክብሮት እጠይቃለሁ። ስራ ስላለብኝ ወደ ስራ መመለስ አለብኝ። ታታች ሆኜ አዳምጣችኋለሁ። ስላስገባችሁኝ በጣም አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። የሆነ ቃላት የለኝም። ማርያምን ከልቤ ነው። ሰላማችሁ ይብዛልኝ። ይቅርታ አድርጉልኝ ልወረድ። እሺ፣ እናመሰግናለን እህታችን። ሰላም። እሺ እንዴት እሺ፣ አሰጠኝ ፈለገ። እሺ፣ በጌታ በኢየሱስ ውጭ ይዋድ ምን ነው ቀረ አለ እንዴ? የፈለገ አትናቴዎስ ተከታዮች አለች እንጥር የይዋድ ተከታዮች ሳይባል ኧረ እኔ ማንም ተከታይ የለኝም። አተተው ሰው ያንተም ተከታይ የለም እንዴ? ምን እየተካሄደ ነው ብለህ የኦርቶዶክስ ቤተክርስቲያን የምትከተለው መጽሐፍ ቅዱሳዊ ያልሆነ ሀሳብ ትምህርት አለ ወይስ የለም ብዬ ነው የጠየቅኩህ አይደል? እሺ ምን አልከኝ? አሁን መልስ ኦኬ ነው ያልኩ። ጸሎትን አስመልክቶ ጸሎት አንዷ አለ ወይስ የለም? መጀመሪያ መልስ እንጂ። አለ ስላለም እኮ ነው የገባሁት። እሺ ስላለ ነው የገባው። አሁን ምንድን ነው አንዱን ጥቀስ። አሁን ኦኬ፣ አንዱ የሰው ልጆች የሰውን የልብ ሀሳብ ያውቃሉ ወይ፣ የሰውን ጸሎትና ልመና ይሰማሉ ወይ የሚለው የሰውን የልብ ፈቃድ ያውቃሉ ወይ? እንደዚህ ብላ አይደለም የምትጠይቀው። ቤተ ክርስቲያን መጀመሪያ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ደግሞ እንዲህ ብሎ ያስተምራል። ስለዚህ ይጋጫል ብለህ ነው የምትጠቅሰው እንጂ እንዲህ ያውቃሉ ወይ? ይሄ ጥያቄ ነው። ስማ መጀመሪያ ወንዶሰን፣ ለዛ ነው ጥያቄው ገብተዋል ወይስ አልገባህም እልህ። ለዛ ነው ቤተ ክርስቲያናችሁ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ግን እንዲህ ብሎ ያስተምራል፣ ከዚህ ጋር ይጋጫል ብለህ ነው የሚጋጨውን ከመጽሐፍ ቅዱስ የሚጋጭ ጥቅስ ትጠቅሳለህ። ኦኬ፣ እናንተ ደግሞ እንዲህ ትላላችሁ፣ ሁለቱ ይጋጫል ብለህ ነው ከመጽሐፍ ቅዱስ ውጪ ወይም ደግሞ ከመጽሐፍ ቅዱስ የሚጋጭ ትምህርት አላት ብለህ የምታመጣው ትጠቅሳለህ። እንዲህ እያለ መጽሐፍ ቅዱስ እናንተ ግን እንዲህ ትላላችሁ ብለህ ደግሞ እኛ የምንልበትን ማስረጃ ጭምር ጠቅሰህ ታሳየናለህ። ቀጥለው። ኦኬ፣ ለምሳሌ በመጽሐፍ ቅዱስ በመዝሙር 65 ቁጥር 2 ላይ ስጋን የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይልና መጽሐፉ ሰው ጸሎትን የሚያቀርበው ወደ እግዚአብሔር እንደሆነ ነው የሚነግረን። በኦርቶዶክስ ሃይማኖት ውስጥ ግን ልማዱ አለ ወደ ፍጡራን የመጸለይ። ምክንያቱም አባታችን ነው በሚለው ጸሎት ራሱ ግማሹን ፓርት የሚይዘው ወደ ማርያም የሚቀርብ ጸሎት ነው። ይሄ አስተምህሮ በመጽሐፍ ቅዱስ ውስጥ አለ ወይ? እሺ፣ አባታችን ሆይ የሚለው ጋ ነው ጥያቄ። የትኛው ክፍል ነው ጥያቄ? አባታችን ሆይ የሚለው ጸሎት ላይ ምንድን ነው ጥያቄ? ያ ፓርት አባታችን ሆይ ከቢለው እመቤታችን ነው የሚለው ፓርት ወደ ማርያም የሚቀርብ ጸሎት ነውና ማርያም ጸሎትን መስማት ትችላለች ወይ? ወደ ተክለ ሃይማኖት ጸሎትን የሚያቀርቡ አሉ። ወደ ተለያዩ ቅዱሳን ወደሚባሉት ጸሎት የሚያቀርቡ ልምምዱም ስላለ ሊሰሙ አይችሉም ነው አሁን ሐሳቡ። ቅዱሳን አሁን ሊሰሙ አይችሉም ነው ባጭሩ ጥያቄ። አይሰሙም። ምክንያቱም መጽሐፍ ቅዱስ መጽሐፍ ቅዱስ ጥቀስና መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ማስረጃ ስጠና። ይሰማሉ የሚል ስለሌለ አይሰሙም የሚል አይሰሙም የሚለውን ትምህርት ከየት አመጣው? መጀመሪያ ያን ያመጣሁት ለምሳሌ ልልም ያሰብኩት በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ ይላል እግዚአብሔር። ስለ ልብ ማወቅ አልተጠየቅም። ጸሎት አይሰሙም የሚል ቅዱሳን ከየት ነው ያመጣው ነው ጥያቄ። ልምምዱን ከየት አምጥታችሁ ጀመራችሁት ነው። መጽሐፍ ቅዱሳዊ ካልሆነ ቅዱሳን አይሰሙም የሚለውን ትምህርት መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ጥቅስ አሳየኝ እያልኩ እኮ መጀመሪያ ያልተጻፈ ነገር ላቀርብላ አልችልም። ወንደሰን አንድ ጊዜ
አሁን ይዋድ ለአንተ ለመመለስ ዝግጁ ነው። ሁላችንም ዝግጆች ነን። ግን አንድ ነገር አለ። ይኸውልህ ዛሬ እስኪ ጥያቄ ያላችሁ ግቡና ጠይቁ ብለን አይደለም ላይቭ የከፈትነው። ይሄን ያክል እንዲህ ተጭኖ እየጠየቀ ያለው ይዋድ በፕሮቴስታንቱ ቤት ሁልጊዜ የተለመደ አንድ ነገር አለ። ኦርቶዶክስ ቤተክርስቲያን የማታስብረውን ነገር እንደምታስምር አድርገው ይሰራሉ። የማናስምረውን ነገር ልክ እንደምንል ይላሉ። ስለዚህ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትሉ ፕሮቴስታንቶች ግቡና በምን ማስረጃ አልናችሁ? በመጽሐፍ ቅዱስ የማስረጃ። አሁን አንተ በዚህ ጉዳይ ላይ በመጽሐፍ ቅዱስ የማስረጃ መመለስ የምችል ከሆነ ብቻ ነው ከኛ ጋር የምትቀጥለው። ለምሳሌ መጽሐፍ ቅዱስ ላይ ምንም ነገር የማይል ከሆነ አንተ ምንም አይነት ጥግ መያዝ የለብህም። ኢትስ ኦኬ ኖ ኢትስ ናት ኦኬ የሚል አቅጣጫ መያዝ የለብህም። አንተ የሆነ አንግል ከያዝክ መጽሐፍ ቅዱስ ያንን የሆነ ሀሳብ በቃ ነግሮሃል፣ ገልጾልሃል ማለት ነው። ከክርስቲያኖቶች ወንድሞች ጋር መተህ ስትወያይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስትል ፕሩፍ ማድረግ አለብን። ለምሳሌ ቅዱሳን ምልጃን አያቀርቡም ስትል ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ማሳየት አለብን። መተለኛ ይኸው መጽሐፍ ቅዱስ ቅዱሳን ምልጃን እንደማያቀርቡ ይናገራል። እናንተ ከየት አምጥታችሁ ነው ቅዱሳን ምልጃን ያቀርባሉ የምትሉት ብለህ ነው እኛን ልትሞግት የሚገባው። ርዕሳችን ያ ስለሆነ ማለት ነው። ስለዚህ በምን ማስረጃ? በመጽሐፍ ቅዱስ ማስረጃ። አሁን አንተ ቅዱሳን ኖ ልመናን ጸሎትን አይሰሙም ብለህናል። እንደማይሰሙ ሊገልጽልህ ሊያብራራልህ የሚችል የመጽሐፍ ቅዱስን ሀሳብ ከመጽሐፍ ቅዱስ አንስተህ ላይ ስጠው። አንድ ጥቅስ እኮ በቂ ነው። አንተ የመሰለህን ጥቅስ አውጥተህ ይኸው እዚህ ክፍል ላይ ቅዱሳን ልመናን ጸሎትን እንደማይሰሙ ይናገራል ብለህ ስጠው ላይ ይዋል። ከዛ በኋላ ይዋል ያወራል። አንተ ግን ምንም አይነት መጽሐፍ ቅዱስ የማስረጃ ባልሰጠበት ሁኔታ ልክ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበብ ሰው አክት እያደረግ በቃ አይልም በቃ ምናምን ብለህ ስለተናገርክ ብቻ መጽሐፍ ቅዱስ አንተን ባልደገፈበት ሁኔታ ላይ ከአንተ ጋር ልናወር አንችልም። ይሄ የልጅ ጨዋታ ይሆናል። ባጭሩ ጣልቃ የገባውታውን ረዥም ሰዓት ግትር ብለህ አይ እንዲህ ነው የታል ምናምን እንዳትል ነው። ስለዚህ ወንድማችን አሁን ሁለት አይነት እድል እንሰጣለን። አንደኛ እድል በዚሁ ርዕሰ ጉዳይ ላይ ይኸው መጽሐፍ ቅዱስ ላይ ቅዱሳን ይኸው ጸሎትን አይሰሙም ልመናን አይሰሙም የሚል ሀሳብ አለ። ይኸው ማስረጃ በሉ በማስረጃ መልሱልኝ ማለት ትችላለህ። አይ የለም ምናልባት በዚህ አልተዘጋጀውም፣ ነገር ግን ሌሎች ትምህርቶቻችሁ ላይ ይኸው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ትላላችሁ ብዬ ግን ሀሳብ ማቅረብ እችላለሁ ካልክ ደግሞ ሌሎችም ትምህርቶች ላይ ማቅረብ ትችላለህ። ወንድማችን ወንደሰን ከዚህ በኋላ ከእንደገና ርዕሳችን ለአንተ አናብራራም። ዛሬ እኛ ላይቭ ስንከፍት ጥያቄ ያላችሁ ኑና ጠይቁ ብለን አይደለም ላይቭ የከፈት ነው። ፕሮቴስታንት የሆናችሁ ቶች ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትሉን በመጽሐፍ ቅዱሳዊ ማስረጃ። በምን ማስረጃ? በመጽሐፍ ቅዱስ የማስረጃ ኑና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በሉን ያለው። ስለዚህ አንተም መጥተህ መጽሐፍ ቅዱስን አንድ ትጠቅሳለህ። ይኸው እዚህ መጽሐፎች ላይ እንዲህ ይላል፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በለን። ያንን የመመለስ የኛ ድርሻ ይሆናል። የዋዴ ይቅርታ ጣልቃ ስለገባው ቀጥሉ። ፈለገ ከዋልኩት እኮ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ ይለዋል እግዚአብሔርን፣ አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ። የሰውን የልብ ሀሳብ የሚያውቅ እግዚአብሔር ብቻ ነው። ማንም ፍጥረት የሰውን የልብ ሀሳብ ሊያውቅ አይችልም። የማንንም ልመና ማንም ሊሰማ አይችልም። እሺ ቆይ ልመና አንተ ብቻ የሚለው ቃል ስህተት ነው። ወንዶሰን አሁን የሰውን ልብ ያውቃሉ አያውቁም አይደለም ጥያቄ አይደለ? የሰውን ልብ ያውቃሉ ከሆነ አንድ ጉዳይ ነው። የሰውን ልመና ወይም ደግሞ ሰዎች የሚያቀርቡትን ጸሎት ሊሰሙ ይችላሉ ወይስ አይችሉም ሌላ ጉዳይ ነው። ስለዚህ አሁን የሰው ልብን ያውቃሉ ብለን አስተምረን ከሆነ ማስረጃውን ትጠቅስና ኦኬ ቅዱሳን የሰውን ልብ ሁሉ መርምረው ያውቃሉ ብላችሁ ታስተምራላችሁ ብለህ ትጠቅሳለህ። መጽሐፍ ቅዱስ እንዲህ ብሎ እየተናገረ ትላለህ። አትደረብ፣ ቆይ ሀሳቤን ስማ። ሲቀጥል ልመና መስማት ከሆነ ግን ልመና ሊሰሙ አይችሉም ቅዱሳን እያለ መጽሐፍ ቅዱስ፣ እናንተ ግን ይሰማሉ ብላችሁ ትናገራላችሁ ብላል። ስለዚህ ሊሰሙ አይችሉም ያልከው የመጽሐፍ ቅዱስ ጥቅስ አሁን ካለ ጥቀሰዋል። ኦኬ እኔም አንተም እንደምናውቅ እኔም በኦርቶዶክስ ቤት ውስጥ አልፍ ያለው በአንደበታችን እንኳን ቃላት ሳይወጡ በልባችን የምንጸልየው ጸሎት አለ። በምን አለፍ ካልተባልክም አሁን ቅዱሳን ጸሎትን ሊሰሙ አይችሉም ያልከውን መጀመሪያ ማስረጃ አምጣ። አለህ የለም? ምክንያቱም ይሰማሉ የሚል ጥቅስ ስለሌለ ነዋ። ይሰማሉ የሚል ጥቅስ በሌለበት እንዴት ነው አንተ
ጥቅስ ከሌለ የለም ይሰማሉም አይሰማም ብዬ መናገር አይችልም። መጽሐፍ ቅዱስ ምንም ስላልተናገረ ነው ማለት ያለብን እኮ። አስተምህሮውንም መገንባት የለብህማ በቤተ አንዴ ቆይ። አንተ ሲጀመር መጽሐፍ ቅዱስ ብቻ የሚል ትምህርት ስለሆነ ያለ እኔ እንዳንተ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይደለም የምቀበለው። ስለዚህ መጀመሪያ አዳምጥ። መጽሐፍ ቅዱስ የማይል ከሆነ ዝም ነው ማለት ያለብህ። ቅዱሳን አያማልዱም ካላለህ በስተቀር አንተ እንደ ትምህርት አድርገህ ነው የያዝከው። ማለት ትምህርት አድርገህ ይዘዋል ማለት ቅዱሳን ሊሰሙ አይችሉም ብለህ ነው እየተናገርክ ያለው እንጂ ቅዱሳን ሊሰሙም ላይሰሙም ይችላሉ። ምክንያቱም መጽሐፍ ቅዱስ ምንም አላለም። ዝም ባለበት ዝም ነው ምለው ነው ማለት የነበረብህ። አሁን ግን ምንድን ነው ያልከው? ቅዱሳን አይሰሙም ነው ያልከው። አይሰሙም የሚለውን ማስረጃ አምጣ። አንድ የመጨረሻ ዕድል። ዮሐዴ ልትመልስልኝ ስለማትችል አስተምህሮውን የገነባው ያለ መጽሐፍ ቅዱስ ነው እና አንተን ልታስረዳኝ የሚገባው ስለዚህ ያለ መሰረት ነው። የመጽሐፍ ቅዱስ ማስረጃ የለም። አሁን እኔ ልጠይቅህ፣ ምንም ማስረጃ ስላልጠቀስ አንድ ሰው የፍጥረታትን ሁሉ ጸሎት ከሰማ ፈጣሪ ነው ትለዋለህ? አንድ ሰው ሆኖ የፍጥረታትን ሁሉ ጸሎት ሊሰማ ይችላል አይችልም? ሊሰማ አይችልም። ራእይ ላይ ከሆነ ራእይ አሳይቶት ይሆናል እግዚአብሔርና ሰው ግን ሊሰማ አይችልም። ሰው ሊሰማ አይችልም። የሰዎችን ጸሎት ሁሉ ሊሰማ አይችልም። አይችልም። እሺ ራእይ ምዕራፍ 5 ከቁጥር አይሚን ቃይ 6 እግዚአብሔር ራእይ ሊያሳየው ይችላል። ቆይ አንዴ ራእይ መንፈስ ቅዱስ ነው የሚገልጽላቸው እኮ ቅዱሳን በራሳቸው ባህሪ በባህሪያቸው እኮ እውቀት ኖሯቸው አይደለም። ኦኬ ራእይ ምዕራፍ 5 ከቁጥር 13 ዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል አልሰማም? ልመና ምስጋና ሰምቷል አልሰማም? እስኪ ጥቅሱን አንብብልኝ። አሁን ስልኬን ይጠቀምኩ ስለሆነ። እሺ ራእይ ምዕራፍ 5 ሊሰማ አይችልም ብለህ ነበረ። እሺ አረ ፈጽሞም ሊሰማ አይችልም። ምክንያቱም እግዚአብሔር ራእይን ሊያሳየው ይችላል እንጂ ራእይ ሊያይ ይችላል እንጂ መስማት አይችልም አይደል? አይችልም። ስለዚህ ዮሐንስ የፍጥረታትን ጸሎት መስማት አይችልም አይደል? ምስጋና ምናምን ሊሰማ አይችልም። የፍጥረታት ሁሉ ፈጽሞ። እሺ ተመልከቱ፣ ፈጽሞ ብሏል። ፈጽሞ የፍጥረታትን ጸሎት ሊሰማ አይችልም። እሺ ከቁጥር 12 ጀምሮ ላንብብልህ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። እሺ ቆይ እስኪ አንድ ዙም ማድረግ ከቻልኩኝ ትንሽ ከፍ ለማድረግ ልሞክር እስኪ። አይሆንም ትላለህ። እሺ ብቻ ከታየ ይታያል። ግን ይታያቸዋል። እዚህ ጋር የሚታይ ከሆነ ይታያል። ወንዶሰን አንብበው ምን አለው? ትንንሽ ነው። ከቁጥር 13 ምን አለ? ባለጠግነት ክብር ሊቀበል ይገባዋል አሉና 13 በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በየት ነው ያለው? በሰማይ እና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ። እሺ በሰማይ በምድር በእነርሱ ውስጥ ያሉ ፍጥረታት በሙሉ ፍጥረት ሁሉ ነው የሚለው። በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ምን አልኩኝ? አንብብልኝ እስኪ። ምን አረኩ ነው የሚለው? ሰማው። ይህን እኮ ራእይ እኮ ነው እግዚአብሔር የሚያሳየው። ይህንን ሰምቷል ወይስ አልሰማም? አንተ ራሱ የምርን ነው ሊሰማ አይችልም ብለህ ነበር። ሰምቷል ወይስ አልሰማም? ሰማው ነው የሚለው እኮ። ይህን እኮ በራእይ እኮ እግዚአብሔር የሚያሳየው ነው። ሰምቷል ወይስ አልሰማም? በምንድን ነው የሰማው? አይደለም ጥያቄው። ሰምቷል ወይስ አልሰማም? በራእይ ሰምቷል። ሙሉ ማድረግ አለብኝ። ሊሰማ አይችልም ብለሃል አላልክም? አይሰማም። ሊሰማም አይችልም እኮ
የዮሐንስን ሰምቷል ካፓሲቲውም አልሰማም? አይደለም ስሙ ስሙ፣ በራእይ ይሄ ሰው እግዚአብሔር ሰምቷል። ያሳይሃል። ቆይ ሰምቷል ወይስ አልሰማም? በራእይ ሰምተዋል። ዮሐንስ ሰምቷል ወይስ አልሰማም? የፍጥረታት ሁሉ ምስጋና ሰምቷል አልሰማም? ራእይ የምትለዋን እንትን እንድቆርጠው ነው የምትፈልገው? አስገባው፣ ችግር እንደሰማ እግዚአብሔር ነገር ገልጾለት። ራእይ ማለት እግዚአብሔር ገልጾለት ማለት ነው አይደል? በራእይ አሳየው እግዚአብሔር። ስለዚህ የፍጥረታትን ሁሉ ጸሎት ግን ሰምተዋል አልሰማም ነው ጥያቄ። ከሚመክር ወይ እሱን አስገባው። እሺ የሚመክር ሰው የለም እውነት። እሺ ከጀርባ የሚያወራ ሰው ስላለ ስትጠየቅ። እሺ አሁን ዮሐንስ የፍጥረታት ሁሉ ጸሎት ምስጋና ሰምቷል ወይስ አልሰማም? ሰምቷል፣ በራእዩ ሰምቷል። እሺ አሁን አምላክ ያደርገዋል ዮሐንስን? ሊያደርገውም አይችልም እኮ ነው። እግዚአብሔር ጸሎታችንን ይሰማል ሲል በራእይ ምክንያቱ ፍጡር ሆኖ አንድ ሰው ሆኖ የፍጥረታቱን ሁሉ ጸሎት እኮ ሊሰማ አይችልም ብለን ነበረ ቅድም። ዮሐንስ አሁን ሊሰማን ይችላል። እንደ ዮሐንስ ሰምቷል። ዮሐንስ ሰምቷል አልሰማም? መጀመሪያ እኮ ይህንን ራእይ እግዚአብሔር ገለጠለት ለእኛም ትምህርት ይሆን ዘንድ። አዎ እግዚአብሔር ነው የሚገልጽላቸው ለቅዱሳን እኮ ከራሳቸው ባይዘወይ ቅዱሳን ወደ ክርስቶስ ነው የሚሄዱት። ሰው ክርስቶስ ራሱ ነው የሚገልጽላቸው እንጂ ከራሳቸው የሆነ እውቀት ሲጀመር የላቸውም። አማርኛ የምትሰማ ከሆነ ማለት ነው። ስለዚህ እግዚአብሔር ነው ገላጩ። የእውቀት ገላጭ እግዚአብሔር ነው ሲጀመር ማለት ነው። ጥበብን፣ ማስተዋልን፣ እውቀትን የሚሰጠው እግዚአብሔር ነው። ምንም ጥያቄ የለውም። አሁን ይሄ እኮ የገለጸለት እግዚአብሔር ነው እንዳትለኝ። እኔ ለቅዱሳን የሚገልጽላቸው ለወቱ ስብሐት እና ከእግዚአብሔር ውጭ ሌላ አካል ነው አላልኩም። በራሳቸው እውቀትና ጥረት ነው የሚያገኙት። የሚያውቁን አላልንም እኛ ሲጀመር ማለት ነው። ስለዚህ እግዚአብሔር ነው የገለጸላቸው አትበል። ስለ ቅዱሳን ስለሆነ እያወራን ያለ ነው ማለት ነው። እግዚአብሔር ገልጾለት ለዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል ወይስ አልሰማም ነው ጥያቄ። አዎ በራእይ ሰምቷል። አንድ ነገር ግን እዚህ ጋር ልጠይቅ። እኔም አሁን አንዳንድ ነገሮችን እግዚአብሔር ያሳየው ገልጾላቸው፣ ቆይ አሁን እግዚአብሔር ለቅዱሳኑ ገልጾላቸው ጸሎት ሊሰሙ ይችላሉ ወይስ አይሰሙም? አይችሉም። ያን ለሰው ያጋራው ባህሪ አይደለም። እግዚአብሔር ማስረጃ ጥቀስ። ይኸው ለዮሐንስ ገለጸለት እኮ አጋርቶት ነው። እግዚአብሔር ራእይን ያሳያል፣ ግን ሰው በቤቱ ቁጭ ብሎ ራእይ የምትለው ምንድን ነው? ቆይ ራእይ ነው የገለጸለት የምትለው ምንድን ነው? እውቀት ነው የሰጠው አይደለ? ለዮሐንስ እንዲያይ እንዲሰማ አድርጎታል እግዚአብሔር አይደለ? ገልጾ እሺ ይዋድ እኮ አሁን አንዳንድ ነገር እግዚአብሔር ያሳየው እኮ ለዮሐንስ እስከ ዛሬም እኮ ያልተፈጸመን ነገር እኮ ነው ያሳየው። ለወደፊት ሊፈጸም ያለን ነገር እኮ ነው ያሳየው። ጭራሽ ያ ማለት ግን ኦልሬዲ ሀፕን ሲያደርግ ነገሩ እየሰማ ነበር ማለት አይደለም። ቅዱሳኑ ወደፊት ያልተፈጸመ ነገርም እንደሚያውቁ መናገር ጥሩ ነው። እኔ ግን እሱ አይደለም። ገና እኮ ያልሆነን ነገር እኮ ነው የሰማው። ገና ሊሆን ያለን ጭራሽ እንደውም የሚደንቀው እኮ እሱ ነው። እንደውም ጭራሽ ቅዱሳኑ ያልሆነ ነገርም አስቀድሞ ያውቃሉ። ይሄ ጥያቄ አይደለም። እኔ ጥያቄ ወደ ክህደት ውስጥ የገባ ነው እና እግዚአብሔር እያሰማው የነበረው ለዮሐንስ አሁን አዳምጥ። ሳታውቀው እየካድክ ነው የምትለው አንተ የምትናገረውን ስናገር እየካድክ ነው አትበላ እንዴ። አንተ ነህ ለወደፊት የሚሆነው እኮ ነው ያወቀው የሰማው እያልከኝ ነው። ስለዚህ እንደውም ጥሩ ነው። ለወደፊት ያልተፈጸመ ያልተደረገ ነገር ከሆነ ያወቀው እሰየው። እንደውም ዮሐንስ ለወደፊት ያልተፈጸመ ጭምርም አሳውቆታል እያልክ ነው። ተባረክ አልኩ። ግን እሱ አይደለም ዋና ጥያቄያችን ነው። ዮሐንስ የፍጥረታቱን ሁሉ ጸሎት በመስማቱ እዚህ ክፍል ላይ እግዚአብሔር እንዲሰማ በማድረጉ ክብሩን አጋርቶታል ወይስ አላጋራውም ነው? ማይከን ክፈተው። እግዚአብሔር ራእይን ገልጦለታል። ሊሆን ያለውንም የሚሆነውን ነው እግዚአብሔር ያሳየው። እየሆነም ያለውን ወደፊትም ሊሆን ያለውን ነገር አሳይቶታል። እኔ ምን አማርኛ ያ ማለት ግን ዮሐንስ ወንዶሰን አንዴ አማርኛ ትሰማለህ አይደል? ጥያቄ ምን አሳየው አይደለም። ቅድም ምን አልከኝ? እግዚአብሔር ለቅዱሳኑ ኦኬ የእኛን ጸሎት ወይም የእኛን ልመና እንዲሰሙ ማድረግ ይችላል ወይስ አይችልም ብዬ ስጠይቅ በፍጹም አይችልም፣ ምክንያቱ ባህሪውን ማጋራት ስለሚሆንበት አልክ።
ይህንን ያዝኩልና ዮሐንስ የፍጥረታትን ጸሎት በሙሉ እንዲሰማ ሲያደርገው እግዚአብሔር ባህሪውን እያጋራ ነው ወይስ አይደለም ብዬ ነው የጠየቁ። እሱን ነው የምትመልስልኝ። ቀጥል። ለእኛ ትምህርት ይሆን ዘንድ እግዚአብሔር ይሄን ነገር በዮሐንስ በኩል ለምን አሳየው አላልኩም? እባክህ አጋርቷል ወይስ አላጋራም ነው ጥያቄ። አላጋራም። ጸሎትን የመስማት እንትን አላጋራም። ለምን አላጋራም? ቅድም የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አጋርቷል ባህሪው ብለሃል አላልክም? አየው ምንግባባ አይመስለኝም። ከየት ትግባባለህ? መጽሐፍ ቅዱስ እኮ ካልተቀበልክ አሁን እንግባባ አንችልም። መጽሐፍ ቅዱሱ የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አድርጓል እያለ አንተ ደግሞ እንደዛ ካደረገማ ባህሪውን አጋርቷል፣ ባህሪው ደግሞ ሊያጋራ አይችልም ብለን የተናገርከው። አሁን እግዚአብሔር ለዮሐንስ የፍጥረታትን ጸሎት እንዲሰማ በማድረጉ ባህሪውን ወይም ደግሞ መመለኩን ለዮሐንስ አጋርቷል ይባላል ወይስ አይባልም? እግዚአብሔር አሳይቶታል። ዮሐንስ ጸሎትን ሰምቶ ሊመልስ አይችልም። ምክንያቱም እግዚአብሔር ሊሆን ያለውን ነገር በራእይ አሳይቶታል። ፍጥረታት ጸሎትን ሲያቀርቡ ስለ ጸሎት ምላሽ ደግሞ መጣ። አትዙር። ሲጀምርም ጸሎቱ ለዮሐንስ የቀረበ አይደለም ነው እንዴ? እዚህ ጋር ጸሎቱ ወደ ዮሐንስ የሚቀርብ ና ወደ ማን ቀረበ አይደለም ጥያቄው። አሁን ጸሎት ሊሰሙ ይችላሉ አይችሉም? ሲጀምርም ጸሎቱ ወደ ዮሐንስ የቀረበ አይደለም። ያን ነው እኔም ያወራውም ያለው። የፍጥረታትን ጸሎት መስማት ይችላሉ አይችሉም? መጀመሪያ እሱን እመን። ከዛ ወደ እነሱ ይቀርባል አይቀርምም ሌላ ጥያቄ ስለሆነ ጸሎት ይሰማሉ አይሰሙም? መጀመሪያ እሱ እመን። አይሰሙም። እግዚአብሔር ግን በራእይ ቆይ ሰምቷል አልሰማም? ይሄ ሲሆን ሊሆን ያለውን ነገር በራእይ አሳይቶታል። የፍጥረታትን ጸሎት ሰምቷል ወይስ አልሰማም? አይ ሳይሆን ወንዶስ መጽሐፉን የምትቀበል ከሆነ ያው በሰማይና በምድር ስማ፣ በሰማይና በምድር ለእግዚአብሔር ቃል ለቤተ እምነት ሳይሆን ለእግዚአብሔር ቃል መጽሐፍ ቅዱስ ሲነበብማ ቆይ ና አትረብሽ። መጽሐፍ ቅዱስ ነው እያነበብኩ ያለው። ስማ በደንብ በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ የፍጥረት ሁሉ ጸሎት ወይም ምስጋና ዮሐንስ ሰምቷል ወይስ አልሰማም? ወደ ማን ሲቀርብ ነው የሰማው? እስቲ ወደ ማን ሲቀርብ አይደለም ጥያቄው። የፍጥረታት ጸሎት ምስጋና ሰምቷል አልሰማም ነው ጥያቄው። ወደ ማን ቀረበ አይደለም ጥያቄው። ዮሐንስ ባህሪውም አይደለም ሊሰማ አይችልም። እዚህ ጋር ግን በራእይ አሳይቶታል። ሰማው ያለው ማን ነው ታዲያ? እዚህ ጋር ሰማው ያለው ማን ነው? ማን ነው የሰማው? እዚህ ጋር በራእይ አሰምቶታል። እግዚአብሔር አሳይቶታል። ማን ነው የሰማው? ሰማው ያለው ማን ነው? እባክህ ሰማው ያለው ማን ነው? ዮሐንስ ነው። ዮሐንስ ሰምቷል ወይስ ሎቱ ስብሐትና በራእይ ሰምቷል? በራእይ እግዚአብሔር አሰምቶታል። ያ ማለት ግን የኔና ያንተ ጸሎት ለእግዚአብሔር የምናቀርበው በቅዱሳን በኩል አንዴ ቆይ ረጋ በል አንዴ። አሁን እችን ፓርት እነዚህን ፓርቶች ብቻ እንዲሰሙ አደርጋቸዋለሁ፣ እነዚህ ነገሮች ግን እንዲሰሙ አላደርጋቸውም የሚል የመጽሐፍ ቅዱስ ጥቅስ ታመጣለህ። የአንተ ክራይቴሪያ ስለማንቀበል ማለት ነው። በመጽሐፍ ቅዱስ እንጂ በአንተ ክራይቴሪያ ስላልሆነ የምናወራው። መጀመሪያ ጭራሽ ሊሰሙ አይችሉም ነበረ ሀሳብ። አሁን ደግሞ ለማን ሲቀርብ እንዴት ሲቀርብ አቀራረቡ ምናምን እያልክ ለመንከባለል አትሞክር። መጀመሪያ ዮሐንስ ሰምቷል ወይስ አልሰማም የሚለው ሰምቷል ብለኛል። ምንድን ነው የሰማው ዮሐንስ? ምንድን ነው የሰማው? የፍጥረታቱን ጸሎት በራእይ አሰምቶታል እግዚአብሔር። ጎበዝ። ያ ማለት ግን ዮሐንስ የፍጥረታቱን ጸሎት ይሰማል። አሪፍ ነው የመለስከው። የፍጥረታቱ ጸሎት በራእይ እግዚአብሔር ለዮሐንስ አሰምቶታል። ተባረክ። አሁን ዮሐንስ ይሄን ለእኛ ግልጽ ይሆን ዘንድ ነው፣ ይሄንን እኛ እንማር ዘንድ ነው ዮሐንስ የጻፈው። እግዚአብሔር ለዮሐንስ የገለጠው ዛሬ ላይ ያለን ክርስቲያኖች ይሄንን እናውቅ ዘንድ ነው። እግዚአብሔር ለቅዱሳኑ ይህን ያክል ምስጋና ሲያቀርቡ ሊገልጽላቸው የፍጥረታትን በሙሉ እግዚአብሔር እኮ ለእኔና ለአንተ እየገለጸልን እኮ ነው። ተደርበህ አታውራ። አሁን ይሄ ለእኛ ተጽፎ ተቀምጠዋል። ተደርበኝ አታውራ። አንዴ
ይሄንን እንድንማርበት ተጽፏል አልክ፣ ግን አንተ አልማርም ብለህ እያስቸገርክ ነው። አዎ እንድትማር ነው የተጻፈው። ስማ እግዚአብሔር ገልጾ ለቅዱሳኑ የፍጥረታትን ምስጋና ሊሰሙ ማድረግ እንደሚችል አሳይቷል። ኦኬ እኔ አሳየው። አንተ ደግሞ በአንጻሩ ሊሰሙ አይችሉም የሚል አንድ ጥቅስ እንኳን አምጣ ተብለህ ልታመጣ አልቻልክም። አየህ፣ ልታመጣ ለናሙና እንኳን ማለት ልታመጣ እግዚአብሔር እንማርበት ዘንድ ከሆነ በአሕዛብም መካከል ለአሕዛብም ራእይን ይሰጣል። ለምሳሌ በዳንኤል ምዕራፍ 2 ላይ እንደምናየው ያ ሰው ቅዱስ ሆኖ አይደለም ስለ መጨረሻው ዘመን ራእይን ያየው። ጭራሽ ቅዱሳን ያልሆኑም የፍጥረታቱን ሁሉ ምስጋና ይሰማሉ ነው ያንተ ሐሳብ? ምስጋና ብቻ ሳይሆን እግዚአብሔር ሊገልጥ ያሰበውን ነገር በአማኝም ብቻ አይደለም በማንም በኩል ራእይን ሰጥቶ ይገልጣል። ስለዚህ አንተ ለቅዱሳኑ ያ ማለት ግን የነሱ ብቃት ነው ማለት አይደለም። አንዴ ወንዴ በጣም የሚገርመኝ የፕሮ ጸባይ ተመልከቱ። ቅድም እኮ ጭራሽ ሊሰሙ አይችሉም ብሎ ሲከራከረን ነበር። አሁን ጭራሽ እንኳን ቅዱሳኑ ይቅርና በማያምኑት ራሱ ሊገልጽላቸው ይችላል። ምን እየሆንክ ነው ወንዴ? ሊሰሙ አይችሉም ብለህ ስትከራከር ቆይታ አሁን አሕዛብም ራሱ ሊሰሙ ይችላሉ ብለህ እየተከራከርከኝ ነው። እንደዛ ነው እንደዛ ነው። እኔ ስለ እግዚአብሔር ስራ ነው፣ ስለ እግዚአብሔር አሰራር ነው ማወራ ያለው። እግዚአብሔር በሰው በኩል አንድን ነገር ሲሰራ አንተ የዛ ሰው ብቃት ነው ብለህ መያዝ የለብህም። እኔ ማን ነው እስቲ የቅዱሳኖቹ ቆይ ቅዱሳኖቹ እግዚአብሔር በአንተ በኩል ታላቅ ስራ ሊሰራ ይችላል። ያ ግን እኔ ታላቅ ስራ አንድ የሚዩት አድርግ እባክህ። አሁን መውጫ ቀዳዳ ሲጠፋባችሁ በራሳቸው ብቃት ደግሞ ማለት ጀመረ። እዩ እንዴ አንዳንዴ እንደ ሙስሊም አትሆኑ እንጂ ብራዘር። በራሳቸው ብቃት ነው ቅዱሳኖቹ የሚሰሙት። ያለ ማን ነው እንደዛ ያለ? መጀመሪያ ጭራሽ ሊሰሙ አይችሉም ነበር። አሁን ደግሞ በራሳቸው ብቃት ሊሰሙ አይችሉም ሆነ። አዎ ይሄ እንስማማለን እኛ ክርስቲያኖች። ቅዱሳን በራሳቸው እውቀት በራሳቸው ጥበብ ከእግዚአብሔር ተለይቶ ጭራሽ ሊያውቁ አይችሉም። በቃ ከክርስቶስ ጋርም ስለሆኑ ነው። ወደ እውቀት ባለቤት ወደ ክርስቶስም ስለሄዱ ነው የኛን ልመና ሊሰሙ ይችላሉ የምንለው ማለት ሊሰሙ ይችላሉ። ባይዘው እነሱ ራሳቸው ይፈጽሙታል ማለት አይደለም። ልመና ወደ እግዚአብሔር ነው። ልመናችን ምልጃ ነው ሊያቀርቡ የሚችሉት እነሱ ራሱ ባይዘው ሰምተው ራሳቸው የሚፈጽሙ ሆነው አይደለም። ምንድነው የሚያደርጉት? የእኛን የክርስቲያኖቹን ጸሎት ልመና እባክህ ስማው ልመናውን ተቀበለው ማለት ነው የሚችሉት እንጂ እነሱ ራሳቸው የሚፈጽሙ አይደሉም ቅዱሳን። የኛ ትምህርት ያልሆነውን እንዲህ በራሳቸው ጥበብ በራሳቸው እውቀት እያላችሁ መመለስ ሲያቀታችሁ ወደዚህ አይነት ነገር አትሂድ። በአጭሩ ወንድ ወሰን አሁን ቅዱሳኖቹ እግዚአብሔር ገልጾላቸው ያው በራሳቸው እንዳትለይ እግዚአብሔር ራሱ ገልጾላቸው የፍጥረታትን ልመና ሊሰሙ ይችላሉ ወይስ አይችሉም? በዚህ ጥቅስ መሰረት አይችሉም። እዛ ጋር ራእይን አሳይቶታል። ይሄ ዮሐንስ ሰማው ያለው ስህተት ነው፣ አትቀበለውም አንተ ማለት ነው አይደል? የፍጥረታትን ልመና ጸሎት ሲጀምርም ለዮሐንስ የቀረበ ጸሎት የለም። እዚህ ጋር ለእግዚአብሔር ሲቀርብ ግን ይህን ራእይ ሰምተዋል፣ አይተዋል። ለምንድነው ሽፍት እናንተ ግን ዳይሬክት ወደ ዮሐንስ ነው ልመናንም ጸሎትን የምታቀርቡት ማለት ነው። ይህንን ጸሎት ሰምቷል ዮሐንስ አልሰማም። እዚህ ጋር እኮ ዮሐዴ ያሳየው እኮ እግዚአብሔር ልመናና ጸሎቱ ለእግዚአብሔር ሲቀርብ ነው። ዮሐንስን እያሳየው ቆይ ለማን ሲቀርብ አየ እኮ አይደለም ጥያቄው። ለማን ነው? ለዮሐንስ ቀርቧል አልቀረበም እኮ አይደለም ጥያቄው። የፍጥረታት ልመና ግን ሰምቷል ወይስ አልሰማም ነው መጀመሪያ። ዮሐንስ ምን ያላየው ነገር አለ በራእይ ላይ? ምን ያላየው ነገር እኮ አሳይቶታል። ሰምቷል ወይስ አልሰማም? አዎ ልክ ነህ። ሰምቷል ወይስ አልሰማም? አሰምቶታል። ግን ይሄን ሰምቷል ወይስ አልሰማም? በራእይ አሰምቶታል። ሰምቷል ወይስ አልሰማም? እየቀረበ ነበር። ጸሎቱ ገና አልቀረበም። ቆይ ሌላ ወሬ አታብራራ። ሰምቷል ወይስ አልሰማም? ቃሉን ተቀበለው እስቲ። ይሄ ምን ይላል? እስቲ በራእይ አሰምቶታል እኮ አልኩኝ። በጣም ብዙ ጊዜ አንብበው መጀመሪያ። ሰምቷል፣ ሰማው ነው የሚለው። ማን የሰማው? ዮሐንስ። ዮሐንስ ሰምቷል ወይስ አልሰማም? አሁን መልስ። ሰምቷል፣ በራእይ አይቷል። ቆይ የራስህ ወሬ ተውና የራስህ አርቲቡርቲ ወሬውን ተው። ሰማው ነው የሚለው። ዮሐንስ ሰምቷል። በጣም ቴንኪው።
ዮሐንስ የሰማውን የፍጥረታት ሁሉ ጸሎት ለሌሎቹ ቅዱሳን እግዚአብሔር ሊገልጽላቸው ይችላል ወይስ አይችልም? ቀጥል። በራእይ መልክ እንደዚህ ሊያሳየን እኮ ይችላል። ለአንተም ለእኔም ሊያሳየን ይችላል። ሲጀምር ደግሞ ቅዱሳን ለቅዱሳኑ ሊያሳያቸው ይችላል ወይስ አይችልም? ቀጥታ እስቲ መልስ፣ አታብራራ። ማብራሪያ ስፈልግ እጠይቃለሁ። ለቅዱሳኖቹ ሊያሳያቸው ይችላል ወይስ አይችልም? ይህንን እንደዚህ የሚለን ጥቅስ ስለሌለ እኛ አስተምህሮን መገንባት የለብንም። እግዚአብሔር ለዮሐንስ ራእይን አሳይቶታልና መጽሐፍ ቅዱስ ላይ የተጻፈውን መጀመሪያ ተቀበልና አስተምሮ በዚህ ጥቅስ እንገንባ አንገንባ የሚለው ከአንተ ጋር አለ የምንመካከረው። የተጠየቅከውን ብቻ መልስ። እግዚአብሔር ለቅዱሳኑ ሊገልጽላቸው ይችላል ወይስ አይችልም ነው ጥያቄ። እኔ እኮ ለቅዱሳኑ የምትለው እኮ ነው። እግዚአብሔር ለማንም ለአሕዛብም ሁሉ ነገሮችን ገልጠዋል፣ ለማያምኑቱ ማለት ነው። ያ ማለት ግን ለአንድ ለማያምንም እንዲህ አይነት ነገር ሊገልጽ ይችላል ወይስ አይችልም ነው ጥያቄ። አይሰማህም ወይስ አውቀህ ነው? አይ በቃ የዋዴ እዚህ ጋር ይብቃኝ። ግን እኔ ኦርቶዶክሳዊ ያለው ወደ ፍጡራን ለሚጸልዩት አስተምሮ አንተ ከቁርአን አንብበህ ከሆነ ከመጽሐፍ ቅዱስ ሲጠቀስልህ ሊገባ አይችልም። ኦፍኮርስ ፎር ዛት ማተር ማለት ነው። አሁን አንተ መጽሐፍ ቅዱስ ላይ የተጠቀሰውን ትተህ ያልተጠቀሰ ጥቅስ ይዘህ የራስ አስተምሮ ልትመሰረት። መጀመሪያ መጽሐፍ ቅዱስ ላይ ይሰማሉ የሚል የለም የሚል ነበር ሀሳቡ ማለት ነው። ዘን መጽሐፍ ቅዱስ ላይ ቅዱሳኑ የፍጥረታት ጸሎት ይሰማሉ የሚል ሲሰማ ደግሞ አይ በዚህ ጥቅስ ይዘን ዶግማ ልንመሰረት አንችልም ማለት ደግሞ አንተ ማነህ እንዴ? በዚህ ጥቅስ ይመሰረታል አይመሰረትም የሚለው እኮ አንተ አይደለም የምትወስነው። መጀመሪያ መጽሐፍ ቅዱስ ላይ የተጻፈውን ትቀበላለህ አትቀበልም? አንተ ሲጀምር ኦኬ አትቀበልም ማለት ነው። ሲቀጥል መጽሐፍ ቅዱስ ላይ አንድ ክፍል ላሳያችሁና ሌሎች ሰዎች ብንቀበል አይ ቲንክ ይሻላል መሰለኝ። ሐዋርያት ሥራ ምዕራፍ 19 ላይ ያለውን ክፍል ማለት ነው። እሺ በሰማይ ያሉ ቅዱሳን ራሱ ሊሰሙን ሊያውቁ እንደሚችሉ ማለት ነው። እኛ መጽሐፍ ቅዱስ ቢያንስ ማስረጃ አለን። መጽሐፍ ቅዱስ ብቻ የሚል እምነት ባይኖረንም ግን ትምህርታችን ከመጽሐፍ ቅዱስ ውጭ ግን ይሆን አይደለም። ለምሳሌ ሐዋርያት ሥራ ምዕራፍ 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ ይልና ከዛ አልዓዛር ደግሞ የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበረ ይልና ከባለጠጋው ማዕድ ከሚወድቀውን ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳ መጥተው ቁስሎቹን ይልሱ ነበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሲሞት ወዴት? ወደ አብርሃም እቅፍ ተወሰደ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። ስለዚህ አብርሃምና አልዓዛርን በሩቁ አያቸው፣ ይሄ ባለጠጋ ማለት ነው። ስለዚህ አብርሃምን ምን ይለዋል? እርሱ እየጮኸ አብርሃም አባት ሆይ ዳይሬክት ስለሆነ ጠፋ እንትን ኤኒዌይስ አብርሃም አባት ሆይ አልዓዛርን ስደድልኝና በእጁ ውሃ ነክሮ ጉሮሮዬን ምላሴን ያርጥበልኝ ብሎ ሲለምነው ትመለከታላችሁ። አብርሃም ሲመልስለት ለዛ ባለጠጋ አንተ በምድር ሳለ መልካም እንደተቀበልክ አስብ፣ ኦኬ አልዓዛር ደግሞ ክፉ ይልና አሁን ደግሞ በዚህ እሱ ይጽናናል፣ አንተ ደግሞ መከራን ትቀበላለህ ይለዋል አብርሃም። አሁን እዚህ ጋር አብርሃም በምድር እያለ ያ ሰው ባለጸጋ እንደነበረ አውቋል ወይስ አላወቀም ነው። ግን ልጄ ሆይ አንተ በህይወት ሳለህ መልካም እንደተቀበልክ አስብ ይላል። አሁን በህይወት ሳለህ እያለ ያለው በምድር ሳለ ማለት ነው አይደል? በምድር ሳለ መልካም እንደተቀበልክ አስብ አለው። መልካም ያለው ሀብት ማለት ነው። ምክንያቱም ተመችቶት ዕለት በዕለት በደስታ ይኖር ነበረ ተብሎ ስለተጻፈ ከላይ ማለት ነው።
አብርሃም ግን የዛኔ ምን ብሏል? በስጋ ከተለየ ከረጅም ጊዜ በኋላ ስለተካሄደ ስለተፈጸመ ነገር ነው። ምክንያቱም አልዓዛር ሲሞት ራሱ ወዴት ሄደ ነው የተባለው? ወደ አብርሃም እቅፍ ሄደ ነው። ስለዚህ አብርሃም አስቀድሞ ከአልዓዛር በፊት ማረፉ የታወቀ ነው፣ ግልጽ የሆነ ነገር ነው። ስለዚህ አብርሃም ምን ይለዋል? በምድር ሳለ በሕይወት ሳለ መልካም እንደተቀበልከ ደግሞ አስብ። ኦኬ። አልዓዛር ደግሞ ክፉ ይልና አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይለዋል። ኦኬ። ስለዚህ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳያልፉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ ወደ አባቱ ቤት እንድሰደው እለምንሃለሁ፣ 5 ወንድሞች አሉኝና ይላል። ከዚህ 2 ነገሮች እንመለከታለን። አንድ ይሄ ኃጢአተኛ ሰው እንኳን ስለማን ስለ ስጋ ዘመዶቹ ስለ 5ቱ የስጋ ዘመዶቹ ሲጸልይ ትመለከታላችሁ። ኦኬ። ስለ 5ቱ የስጋ ዘመዶቹ እነርሱም እንደኔ እንዳይሰቃዩ አልዓዛር ስደድላቸውና ይማሩ ይላል። አሁን ተመልከቱ። ይሄ ከስጋ ዝምድና በላይ ባይዘው ክርስትና በክርስቶስ ደም የተዛመድን እኛ አንድ ስጋ ነው ምን ሆነው አንድ ስጋ ነው ምን ሆነው ማለት ሶ ከኛ ጋር አንድ ስጋ የሆኑ ክርስቲያን አባቶቻችን ቅዱሳን አባቶቻችን የእኛን በሲኦል መሰቃየት ምንም የማይገዳቸው ኦኬ። እኛ ኦልሬዲ ምን አገባን ጨርሰናል። እነሱ ቢገቡ ባይገቡ ምን አገባን የሚሉ ይመስላችኋል? ቅዱሳኑ እንደዛ አይደሉም። እናንተ ማለት የእናንተ ቅዱሳን የምትሏቸው ስለማናቃቸው ጨካኞችም ስለሆኑ ሊሆኑ ይችላሉ፣ እንደዛ ሊሉ ይችላሉ። የእኛ ግን በክርስቶስ ደም አንድ የሆንን በወርቃማው ሰንሰለት የተጋመድን እነ ሐዋርያ ቅዱስ ጳውሎስ ከክርስቶስ አካል በቃ በዛ ብልት ውስጥ አንድ ስለሆንን የእኛ መውደቅ የእኛ መድከም ያሳስባቸዋል፣ ይጸልያሉ ማለት ስለኛ ይለምናሉ። ምን እንዳንሆን ወድቀን ጠፍተን እንዳንቀር ማለት ሰው። ከዛ አንጻር ነው ልመናቸው ጸሎታቸው የሚያቅ ወደ እነሱ እኛም ጸሎት የሚለው ቃል ምንድነው? ልመናን ምልጃን እንዲያቀርቡልን መጠየቅ ማለት ነው። ባይዘ አቡነ ሽኖዳም ኮምፓራቲቭ ቴዎሎጂ ላይ ፕሬይንግ ቱ ዘ ሴንትስ ማለት ምንድነው? አስኪንግ ቱ ሜክ ኢንተርሴሽን ፎር አስ ማለት ነው። ወይም ደግሞ ምልጃን እንዲያቀርቡልን እነርሱም መጠየቅ ማለት ነው ብለው ያብራራሉ ማለት ነው። ሰው ከዚህ አንጻር የሚታይ ነው። ለምን ፍትሃዊ ነው ነው? እዚህ ውስጥ የገቢዎች ሰራተኛ ስፔሻሊ ፕሮቴስታንት የሆናችሁ ገቢዎች ውስጥ የምትሰሩ ሰዎች ካላችሁ ወንድማችን ፎሎ አድርጋችሁ ለእያንዳንዱ ለሸጠው ዕቃ ደረሰኝ ካልሰጣችሁ አሽጉበት። ራሴ ንግድ ፍቃድ አለኝ፣ ራሴ እንትን አለ። ይቅርታ አድርግልኝና አታቀሳስር። እኔ ከመንግስት ጋር ሰላም ነኝ። አረ ይዋሪ ማስታወቂያ ቢቀርብኝ በስልክ የደነገጠው ወይኔ ወይ ምንድነው ቅዳ አለቁ አታቀሳስረኝ። እኔ ከመንግስት ጋር ነው መኩ አውራ እንጂ አንጀቴን በላው። እውነት ለመናገር በውስጥ አናግሩኝ። ገቢዎችም ወጪዎችም በውስጥ አናግሩኝ። ወጪዎችም ወደ ውጭ ልካለን፣ ያላችሁበት ቦታ እናደርሳለን። እና ኦንላይን መማር የሚፈልጉ በተለይ አናግሩኝ። አሁን ላይ ፍሪ ስለሆንኩ ቶሎ መመዝገብ ይችላለሁ። ጥሩ ሰዓት ላይ ነው የተናገርከው ራሱ። በጣም አሪፍ ሞኪ፣ በጣም ደስ ይላል። ያው በእርግጥ አሁን እንደውም አንተ ስራም እየሰራ ከዛ ደግሞ ሶሻል ሚዲያ ላይም እያገለገልክ ደግሞ ላይን ማስተማር በጣም ከባድ ነው። በእርግጥ ግን እጅግ በጣም ደስ ይላል። በርታ ተወዳጅ ወንድማችን ዲያቆን ሞኬን በአገልግሎቱ የምትወዱት እህቶች ወንድማችን ዲያቆን ሞኬን ቃለ ሕይወት ያሰማልን ማለታችሁን እንዳትረሱ። አንዳንዴ እንዲሁ ማለት ሞኬ ባያስተምርም ቃለ ሕይወት ያሰማልን መባል አለበት እና እህቶች በውስጥ እየገባችሁ ወንድማችን ቃለ ሕይወት ያሰማልን በሉት። መንግስተ ሰማያት ያዋርሰልን አይደል እንዴ? ይዋል ተሳምን ይሁን ይደረግልን። አጨበጨበ ይዋል ጭበናል ትላለህ።
አራጨብጭብ ጎበዝ። አረ ሞኬ በጣም ነው የምንወደው። እውነቴን ነው የምላችሁ በጣም የምንወደው ወንድማችን ነው። እና ያው እንዳልኳችሁ ቃሎት ያሰማል ማለትን እንዳትረሱ። ዮሐዴ ደግሞ ለነፍሴ ቲዩብ የሚል ቻናል አለው። ሰብስክራይብ አድርጉት። በነገራችን ላይ ዮሐዴም የበገና መምህር ነው። በጣም የሚገርመው ነገር ዮሐዴም በገና ይችላል። በጣም ጎበዝ ነው። እና ዮሐዴም አይ ቲንክ ታስተምር ነበር አይደል? በኦንላይን ላይ አዎ ጀምሬ ነበረ፣ ግን አሁን እንትን ብዬ ለጊዜው እያስተማርኩ አይደለም። እስቲና ክራርም ባይዘው አስተምር ነበረ። አሁን መኩ ላይ ፎከስ እና መኩ በጣም ፍሪ ስለሆነ አሁን ጥሩ ይዞታል። እሱ በደንብ እንትን መማር የምትፈልጉ ውጭ ላይ ያላችሁ ምናምን መኩን አናግሩት፣ ያስተምራል። በአካልም ቡልቡላ እንትን ማርያም አይደለ ምን ህንፃ ነበረ? ቡልቡላ ማርያም ህንፃ ማርያም ማዞር ያ ቬሮኒካ ማርያም ማዞር እዛ አካባቢ ቬሮኒካ ህንፃ ላይ ስንተኛ ነበረ እንደዛ ምናምን ህንፃ ላይ ብትገቡ ሲጀመር እንትኑ ላይ በውጭ በኩል ማዞሪያው ጋር ስትደርሱ ታፔላ አለ። ቃዴስ በገና ምናምን ይላል። መኩ ራሱ እዛ ተንጠልጥሎ ታገኙታላችሁ ታፔላው። ውረድ መንግስት ችግርህን ያየዋል ብለን ያስወረድነው ራሱ። ሁለታችሁ መታችኋል። በነገራችን ላይ እንዳጋጣሚ ሆኖ ፈለገ መጥቶ በገና ወስዶ ነው የተመለሰ። የሚገርም በገና። አዎ በጣም በጣም ማለት ለማስተካከል ለማደላደል ያክል ሁለታችሁም ስለምታስተምሩ አሁን ዮሐዴም ጋር ሰው መማር ሊፈልግ ይችላል። ዲያቆን ሞኬ ጋርም ሰው መማር ሊፈልግ ይችላል። እና እንዲህ እናድርገው፣ ወንዶች የሆናችሁ ዮሐዴ ጋር ተመዝገቡ፣ እህቶች ደግሞ ዲያቆን ሞኬ ጋር ተመዝገቡ። ሞር እንደዛ አገልግሎቱ ጥሩ የሚሳለጥ ይመስለኛል። ለምንድን ነው በመኩ ስለመጣ እንጂ መልዕክት አለ እና አልገባኝም። እህቶች ምን ጋር የሚመዝገቡ ነው ተቃውሞ? እኔ ማናለኝ አራት እውነቱ ነው። አንድ ቁንና መጀመሪያ እንጠብቅ ትላለህ። እህቶች እንደተባለው ቃል ታሰማን ባትመዘገቡ ራሳቸውን ስለሚጠብቁ ነው መሰለኝ። ቢያንስ ዋጋ ይጠይቁ። ተው አንተ ተው፣ ዋጋ ይጠይቁ። ከዛ አንችልም የማይከብደናል በሉ። ዝም ብላችሁ መኩን ለማውራት የምትፈልጉ ለመማር ፈልጌ ነበር ብሩ ግን አልቻልኩትም በሉት። ኮዱ እንደዛ ነው የሚገባው መኩ። አንዱ እኮ ነው ምን አለ መሰለ እህቶች ፈልገን እናውራቸው በውስጥ ስንሄድ መምህር እያሉ እንዴት አልፈራሱ እንሂድ ግራ ገባን እኮ አሉ። ዲያቆን ብለው ይጀምራሉ። እንዴት ይዝለቅ አይሄድም። ከዛ እና አታስቸግሩ እህቶች። ይሄን አንቱታውን አትተይም። ይሄን አንቱታ ይሄን ድቁና ተይም ብለዋል መኩ ራሱ። ኧረ ዛሬ ወይዬ ይህ ነው ያስጨንቃችኋል። ግን ቆንጂት ነገር በጣም ነው ያስጨነቃችሁ። እንዴ እናገባለን እንመጣለን። አይዞህ ሁሉም ተሟላ እኮ አንተ ጋር ምን ቀረ እንዴ? ሞኬ ሲጀምር ትልቅ አቅም ያለው ሰው ነው በእውነት። ያው አሁን ስለሱ ብዙ እንትን ማለት ስለማልፈልግ እንጂ በጣም የምንወደው ወንድማችን ነው። ግን ለመኩ ልጽፉ ነው። ኧረ ተው ላግባበት። ኧረ ወይኔ ዛሬ እኔ ዮሐድ በጣም እያስገረምከኝ ነው። ወንዶች ዮሐድ ጋር ተመዝገቡ ይባላል እንዴት ማለት ትላለህ? ኧረ እሱማ ቆይ እንሄድበታለን። እንዲህ በሰፊው ትቀልዳለህ እንዴ?
ግን በማይካሄድበት በመኩ መጣ። ምን ይደረግ? ኤኒዌይስ በቃ ቃልዮት ያሰማልን። በቂ ነው። ቃልዮት ያሰማልን። ኧረ ቆይ ትንሽ እንሂድበት። ይሄድ ጉዳይ አላሳመነው መኩን ታውቃለህ? የትኛው ነገር እንዴ? በአፍህ ነው ወይስ ታደርጋለህ? ኧረ እባክህ አሜን አይደለም። አለቀ እኮ። ከዛ ምን ይበሉ? ዝም ብለው ቃለ ሕይወት ያሰማልን እየደገሙ አሜን እያልክ ትቀጥላለህ ወይ? ምን ፈልገሽ ነው? ኧረ ይከብዳል። አላውቅበትም። ላይቭ ላይ እያማከረን እኮ ነው። ምን ፈልገሽ ነው ልበላት? ቆይ በውስጥ ቆይ እሱማ በውስጥ ነው የምንጨርሰው። ተው እንጂ አሜን እንደማይባል ካወቅ ምን እንደሚባለው በውስጥ ይጻፍልሃል። ችግር የለም። ስማ መኩ ደግሞ ወንድ ቃል የታሰማልን ብሎ ጽፎልህ ሌላ ነገር እንዳታወራ። ጾታ እያየህ መልስ እባክህ። ኧረ ብጉር በብጉር ሆናለች እኮ ታቀሳስራለህ ማለት ነው። መኩ ይላል። መኩሻ ያቺ ሰርግማ ያብላን እግዚአብሔር መቤቴ